ወሃጡ ዘይቀብሮሙ የሚቀብራቸው አጡ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን የእግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ክርስቶስ በታላቅ ኃይልና ስልጣን ከሙታን መካከል ተለይቶ ተነሳ። ሰይጣንን አሰረው፣ አዳምን ነፃ አወጣው። ከእንግዲህ ወዲህ በጌታችን ትንሣኤ ለሰው ልጅ ሰላምና ደስታ ይሁን። ሚያዝያ 27 ቀን በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች መጋቢት 27ንና ሚያዝያ 27ን ስናስብ የተነሳውንና ያረገውን ክርስቶስን ስለኛ ብሎ መስቀል ላይ የተንጠለጠለውን ኢየሱስ ክርስቶስን እያሰብን የምናከብረው ታላቅ በዓል ነው። ምክንያቱም መጋቢት 27 ተሰቅሎ መጋቢት 29 ትንሣኤው ነውና ከመጋቢት 29 ጀምሮ ያለው እስከ ግንቦት ይህ ዘመነ ትንሣኤ ወራ ትንሣኤ የሚባልበት የቤተ ክርስቲያናችን እንግዲህ ታሪክ የሚያስረዳው ይህንን ነውና ትንሣኤውን እያሰብን በትንሣኤው እንዲያነሳን እየለመን ሚያዝያ 27 ቀን ምንድን ነው የቸሩ መድኃኔ ዓለም ወርሃዊ መታሰቢያው? ዓመት 365 ቀናት ናቸው። እነዚህ ሁሉ የእሱ መታሰቢያ ናቸው፣ የእሱ በዓላት ናቸው። ነገር ግን በውስጡ ለእናቱ ለመላእክት፣ ለጻድቃን፣ ለሰማዕታት እንዲታሰቡ ተሰጥቷል። በዚህ ውስጥ በዕለተ ቀኑ በቸሩ መድኃኔ ዓለም ምን የሰራ ሰው አለ የሚለውን ማየት ነው። በነገራችን ላይ ቤተ ክርስቲያን ሙሉ ወንጌል አገልግሎት የምትለው ነገረ ክርስቶስ፣ ነገረ ማርያም፣ ነገረ መላእክት፣ ነገረ ቅዱሳን አንድ ላይ ሆኖ ሲነገር ነው። ነገረ ክርስቶስ ስንል ዓለምን ለማዳን እግዚአብሔር የሰራውን ስራ ይልቁንም ደግሞ ዓለሙን ከአለመኖር አምጥቶ መፍጠሩ እግዚአብሔርን ማየት ነው። ዓለሙን ሊያድን ነገረ ማርያም ስንል ዓለሙን ለማዳን የመረጣት እናቱን መመልከት ነው። ነገረ መላእክት ስንል የሚወጡ የሚወርዱ የሚያማልዱ መልእክተኞች እንዳሉት መናገር ነው። ነገረ ቅዱሳን ስንል ደግሞ ከዓለም ተገኝተው ዓለሙን ንቀው ንጽ ጠብቀው አንዳንዶቹ ሰማዕትነት፣ አንዳንዶቹ ባህታዊ፣ አንዳንዶቹ ጻድቃን፣ አንዳንዶቹ ደግሞ ደናግል ሆነው እግዚአብሔርን እያገለገሉ ያለፉ እነሱን የምንመለከትበት አውደ ምሕረት ይሄ ነው። እንግዲህ ሙሉ ብላ ቤተክርስቲያን የምታስተምረው የምትነግረው ነገረ እግዚአብሔር ወይም ነገረ ክርስቶስ ስንል ንግሩ ለእግዚአብሔር ምሕረቶ ምንኩሮ ለጓለሚያው የእግዚአብሔር ቸርነቱን ተናገሩ ይላል በአምላክ ዳዊትና። ስለዚህ ተኛን፣ ተነሳን፣ ወጣን፣ ገባን፣ በላን፣ ጠጣን፣ ለበስን፣ ተናገርን። በእነዚህ ሁሉ ማን ይመስገን? እግዚአብሔር ይመስገን። ይህ ነው ነገረ ክርስቶስ ማለት፣ ነገረ እግዚአብሔር ማለት ይህ ነው። ነገረ ማርያም እነሆ በሔዋን ምክንያት ሞት ቢመጣ በዳግማዊት ሔዋን በድንግል ማርያም ድነት ተገኝቷልና፣ በሔዋን ምክንያት መቃብር ቢመጣ በዳግማዊት ሔዋን በድንግል ማርያም በወለደችው ልጇ እነሆ መቃብር እነሆ ተሸንፏልና፣ ሞት ድል ተነስቷልና። ስለዚህ ነገረ ማርያም ስንል ሁልጊዜም ቢሆን ከልጇ የማትለይ እናት እንዳለች ይልቁንም ቅድመ ዓለም በአምላክ ሕሊና ትታሰብ እንደነበረ ድረ ዓለም ደግሞ ዓለምን ሲፈጥር ደግሞ በሥላሴ መንበር በመንበረ ስብሐት ታቦት ዘዶር እንተ ይእቲ እግዝእትነ ማርያም በዛ እንሆ ምሳሌዋን እንዳስቀመጠ እንደገና ደግሞ ዓለምን ፈጥሮ ሲገዛ ደግሞ ለሙሴ ቀዳሚሃ ደፄወን ሰማየ ሳረረ ወዳግም አርአዮ ለሙሴ ዘከመ ይገብር ግብራ ለደብተራ ለሙሴ እነሆ የታቦተ ጽዮንን ደብተራ ድንኳን እንዴት እንደሚሰራ እንዳሳየውና የድንግል ማርያም ምሳሌዋ የሆነችውን ታቦተ ጽዮንን ለሙሴ አምጦ እንደሰጠው የምናስብበት ነው። እንግዲህ ነገረ ማርያም ብንወስደው ከዚህ አማናዊቷ ከሐና ከኢያቄም ተወለደች። በ15 ዓመቷ መድኃኔዓለምን ጸንሳ በ16 ዓመቷ ወለደች ብለን ነገረ ማርያም እንላለን። ነገረ መላእክት ስንል እማመ ተፈጥረ ዓለም እስከኔው እንዘ ይሴብሕዎ መዓልተ ወሌሊት ወይመስሎሙ ለመላእክት ዘሰብሕዎ መንፈቀ ለዕለት። ዓለም ከተፈጠረ ጀምሮ እግዚአብሔርን ሲያመሰግኑ የደቂቃ ደቂቃ ያመሰግኑ የማይመስላቸው መላእክት፣ የሚደክም ሰው እንዳለ የማይደክሙ አሉ።
የሚበላ የሚጠጣ ሰው እንዳለ የማይበሉ የማይጠጡ አሉ። የሚተኛ ሰው እንዳለ የማይተኙ መላእክት አሉ። ፈቃድ የሚወጣ እረፍት ያለውና የሚሞትና ወደ መቃብር የሚመለስ አገልጋይ እንዳለው የማይሞቱ ዘላለም ኦንላይን ሆነው የሚያመሰግኑ የሚላላኩ መላእክት አሉት ብለን መናገር ነው። አራተኛው ጻድቃን ሰማዕታት ስንል እንደነ ተክለ ሃይማኖት ያለ ለሕዝባቸውና ለሀገራቸው ከእግዚአብሔር ጋር ማገናኘት እንደነ ገብረ መንፈስ ቅዱስ ያለ ዘረኝነት፣ ጎጠኝነት የሌለባቸው እንደነ ሙሴ ያለ እምትስዮም ለሕዝብ ከእስራኤል ወደምስስሜ ውስተ መጽሐፈ ሕይወት ሕዝብህን ከምታጠፋ እኔን ደምስሰኝ እያሉ የሚጸልዩ እንደነ ኤርምያስ ያለ ከተሰደደው ጋር አብረው የሚሰደዱ ካዘነው ጋር አብረው የሚያዝኑ ከከፋው ጋር አብረው የሚከፉ እነሆ እንዲህ አይነት መምህራንን መመልከት የምንችልበት ለዚህ ነው እንግዲህ አራቱ ነው ሙሉ አውደ ምሕረት የሚያደርገው ማለት ነው። ይህንን እንድናይ ያደረገን አምላክ ክብርና ምስጋና መለኮትና ውዳሴ ለስሙ ይሁን። ሚያዝያ 27 ቀን ወሃጡ ዘይቀብሮሙ የሚቀብራቸው አጡ። እግዚኦ በው አሕዛብ ውስተ ርስትከ አቤቱ አሕዛብ ወደ ርስትህ ገቡ። ይልቁንም እነሆ ጌታ ሆይ ወደማይፈቀደው ቦታ ላይ የማይፈቀድላቸው ሰዎች ሲገቡ፣ ይልቁንም ደግሞ ቅድስናህን ሲያረክሱ፣ ይልቁንም ደግሞ ሰው በሰው ላይ ሲጨክን፣ ሰው ሃይማኖቱን ሲለውጥ፣ ሰው ሰውነቱን ትቶ አውሬ ሲሆን፣ ይልቁንም ደግሞ ሰይጣን የሰው ልጆችን ደም ተቆጣጥሮ እነሆ ሰው አውሬ ሆኖ ሲለወጥ ይህንን ምን ይላል? የቅድስናህን መቅደስ አረከሱ። በቤተ ክርስቲያን እንዲሁም ደግሞ እርስ በርሳቸው በመበላላትና በመጠላለፍ በመለያየት ቅድስናህን አረከሱ። ይልቅና የባሪያዎችንም በድኖች ለሰማይ ወፎች ሰጡ። በሃይማኖታቸው በማንነታቸው ይልቁንም በሚለብሱት ልብስና በሚያስሩት ማተብ ይልቁንም ደግሞ በሚያመልኩት አምላክ እነሆ በዚህ ምክንያት እየታረዱ በየሜዳው እየተወጉ በየሜዳው ስጋቸው ለሰማይ ወፎች ደማቸው ለመሬት ሆነ። ትናንት በአበይት ነቢያት፣ ትናንት በደቂቀ ነቢያት፣ ትናንት በሐዋርያት፣ ትናንት በሰማዕታት፣ ትናንት በካህናት፣ ትናንት በሊቃውንት፣ ዛሬ ደግሞ በሁሉም ሆነ። በምስራቁም በምዕራቡም በሰሜኑም በደቡብም በሃይማኖቱ የሚሞተው በዛ፣ ይልቁንም ደግሞ የሚቀብረው ያጣ በዛ። ሁሉም በየሜዳው ቀረ ይልና ለሰማይ ወፎች ስጋቸውን አደረጉ፣ ደማቸው ለመሬት ሆነ። የጻድቃንህንም ስራ ለምድር አራዊት አደረጉ። ዓለምን ንቀው ንጽ ጠብቀው የሚኖሩት እንደዚህ ሁሉ በየአሉበት እነሆ በየገዳማቸው በየበዓታቸው በየዋሻቸው በየቤተ መቅደሱ እነሆ ሰው ሆነው ተፈጥሮ አውሬ በሆኑ ሰዎች በየሜዳው ወደቁ ይልና ወከአው ደሞሙ ከመ ማይ አውዳለ ኢየሩሳሌም፣ ደማቸውንም እነሆ በኢየሩሳሌም ዙሪያ እንደ ውሃ አፈሰሱ። ደማቸውን በኢትዮጵያ ዙሪያውን አፈሰሱ። በሃይማኖታቸው ምክንያት፣ በማንነታቸው ምክንያት፣ በሚያመልኩት ምክንያት ዛሬ ሕፃናት፣ ዛሬ ወጣቶች፣ ዛሬ አረጋውያን፣ ዛሬ ሊቃውንት፣ ዛሬ መነኮሳት፣ ዛሬ አባቶች እነዚህ ሁሉ በዚህ አይነት መልኩ እየተጓዙ ነው። ደማቸውን በኢየሩሳሌም ዙሪያ በኢትዮጵያ ዙሪያ አፈሰሱ። ይልቁንም ደግሞ እንደ ውሃ አፈሰሱ። የሚቀብራቸው አጡ። እዚህ ላይ ነው ወጣ ነው እንግዲህ የሚቀብራቸው አጡ ይላል። ዛሬስ ማን ማንን ይቀብረዋል? ማን ለማን ያስባል? ይህን ነው የምንመለከተው። ዛሬ ሚያዝያ 27 ቀን ፊቅጦር የሚባል ሰማዕት በሰማዕትነት አረፈ። በምስክርነት ማለት ነው። በነገራችን ላይ ፊቅጦር የሚባል በ11 ከነ ገላውዲዮስ ከነ ምህረናም ጋር ፊቅጦር የሚባል አንገቱን ተሰይፎ ያረፈ ሰማዕት አለ። ምስክር የሆነ ማለት ነው። ክርስቶስን እኔ አምላኬ ነው፣ ድንግል ማርያም እናቴ ናት፣ ጻድቃን ሰማዕታት እነሆ የእግዚአብሔር መልእክተኞች ናቸው፣ ነቢያት አበይት ነቢያት ደቂቀ ነቢያት የእግዚአብሔር መልእክተኞች ናቸው። ጽላት ሕግ ነው፣ በሕጉ የእግዚአብሔር ነው እያለ በመናገሩ አንገቱን ተቆርጦ የሞተ ፊቅጦር ይባላል። ፊቅጦር በሰማዕትነት አረፈ። ለዚህ ቅዱስ የአባቱ ስም ሕርማኖስ ነው። እሱም ለዲዮቅልጥያኖስ የአማካሪዎቹና የሰራዊቱ አለቃ ነው። ስለ አምልኮ ጣዖት ስራ ምክሩና ንግግሩ ሁሉ ከእርሱ ጋር ነበር። የእናቱም ስም ማርታ ይባላል። በክርስትናዋ የጸናች ብፅዕት ናት። ይሄ ነው አሁን በሀገራችን ትልቅ ችግር እየፈጠረ ያለ። አባት ሌላ ሃይማኖት ነው፣ እናት ሌላ ሃይማኖት ናት፣ ልጅ ሌላ ሃይማኖት ነው። በአንድ ቤት ውስጥ 3 ሃይማኖት አለ።
የአባት ሃይማኖት ሌላ ነው፣ የእናት ሃይማኖት ሌላ ነው፣ የልጆች ሃይማኖት ሌላ ነው። ያም ካልሆነ የልጆችና የእናት ሃይማኖት እንዲሆናል፣ የአባት ለብቻ ይሆናል። ያም ካልሆነ የአባትና የሚስት ሃይማኖት አንድ ሆኖ ልጆች ሌላ ይሆናሉ። ያም ካልሆነ ልጆችና አባት አንድ ሃይማኖት ሆነው እናት ለብቻዋ ትሆናል። በዚህ አይነት መልኩ ዛሬ ግራ እየተጋባ ያለ ትውልድ እንዳለ እናስባለን። ምን ይላል? ለዚህ ቅዱስ የአባቱ ስም ህርማኖስ ነው። እርሱም ለዲዮቅልጥያኖስ የአማካሪዎቹና የሰራዊቱ አለቃ ነው። የሚያማክሩትና የሰራዊቱ አለቃ ነው። ስለ አምልኮ ጣዖት ስራ ምክሩና ንግግሩ ሁሉ ከእርሱ ጋር ነበር። የእናቱ ስም ማርታ። ማርታ ስንል የአልዓዛር እና የማርያም እህት ማርታም ትባላለች፣ ግን ይህች አይደለችም። ምክንያቱም ስም ያው ብዙ ጊዜ በተለያየ ቦታ ላይ ሊያርፍ ይችላል እና እዚህ ላይ ግን ትክክለኛ ቦታ ላይ እናረፈው አማኝ ናት። እሱ ከዲዮቅልጥያኖስ ቤተክርስቲያንን ካቃጠለ፣ አብያተ ክርስቲያናትን ካወደመ፣ ክርስቲያኖችን ካስገደለ፣ ካሳደደ የእሱ የቅርብ አገልጋይና አማካሪ ሆኖ ይልቁንም የሰራዊቱ አለቃና የምክሩ ዋና ተሳታፊ ሆኖ የሚኖር ነው። እሷ ደግሞ ክርስቲያን ሆና የእግዚአብሔርን አገልጋዮች በምትችለው መልኩ የምትረዳና ይልቁንም ደግሞ ለሀገር ሰላምና ለቤተክርስቲያን ሰላም እንዲመጣ የምትጸልይ ናት ማለት ነው። በአንድ ቤት ውስጥ ልብ አድርጉ፣ ሁለት አይነት ይቀዳል። አንደኛው የህይወቷ፣ ሁለተኛው ደግሞ መርዝ። በአንድ ቤት ይሄ ነው አሁንም ሀገሩን እያስቸገረ ያለ እና ምን ይላል? ቅዱስ ፊቅጦርም ባደገ ጊዜ አባቱ ወደ ንጉሥ አቀረበው። ንጉሱም በመንግስቱ ውስጥ ሶስተኛ ማዕረግ አድርጎ ሾመው ይላል። አስተውሉ። ቅዱስ ፊቅጦርም ይላል በአደገ ጊዜ አባቱ ወደ ንጉሱ አቀረበው። ወደ ማን ነው? ወደ ዲዮቅልጥያኖስ አቀረበው ወደ ንጉሱ። እሱ ምንድን ነው? አማካሪ ነው። እሱ ምንድን ነው? የቅርብ አገልጋይ ነው። እሱ ምንድን ነው? የሰራዊቱ አለቃ ነው። ልጁ ተወልዶ ሲያድግለት ወደ ንጉሱ አቀረበው። ንጉሱም በመንግስቱ ውስጥ ሶስተኛ ማዕረግ አድርጎ ሾመው ይላል። በዚያን ጊዜ እድሜው 20 ዓመት ነበር ይላል። በ20 ዓመቱ ወደ ንጉስ ቀረበ። ንጉሱም ከሱ ሶስተኛ ደረጃ አድርጎ ባለስልጣን አደረገው ይለናል። እድሜውም 20 ዓመት ነበረ። በነገራችን ላይ ንጉስ ሕዝቅያስም እንደዚህ ነው። ሕዝቅያስ በነገሰ ጊዜ የ20 ዓመት ንጉስን ነው። ግን እስራኤል ያመልኩት የነበረን እባብ አቃጠለ፣ መደርደሪያውንም ገለበጠ። ይልቁንም ደግሞ እነሆ ንውሽታን ፈራረሰ ብሎ አፈራርሶ ወደ ንግስና ተቀምጦ ሕዝቅያስ ከእግዚአብሔር ጋር ተጣበቀ ይላል። አንዳንዱ ከስልጣን ጋር፣ አንዳንዱ ከገንዘብ ጋር፣ አንዳንዱ ከሀብት ጋር ይጣበቃል። አንዳንዶቹ ደግሞ ከእግዚአብሔር ጋር ይጣበቃሉ። የትኛው ይሻላል? ከእግዚአብሔር ጋር መጣበቅ ነው። በቃ ይሄ ምንም አማራጭ የሌለው ማንም ይሆን ማንም ከእግዚአብሔር ጋር መጣበቅ ነው። ርጦ ለመቅደምም ታግሎ ለመጣልም ነግዶ ለማትረፍም በትዳር ውስጥ ውጤታማ ለመሆንም በልጆች ለመባረክም በሀብት በስልጣንም በገንዘብም ለመባረክ ከማን ጋር? ከእግዚአብሔር ጋር መጣበቅ ነው። ምክንያቱም እግዚአብሔር አንተ ትናንት ድሃ ነበርክ፣ ዛሬ ባለጸጋ ነህ። ትናንትና ልጅ አልነበረም፣ ዛሬ ልጅ ወልደሃል። ትናንትና ሚስት ብቻ አልነበረክ፣ ዛሬ ሚስት አግብተሃል። ዛሬ ስራ አልነበረም፣ ዛሬ ስራ አግኝተሃል። ትናንትና ታናሽ ነበርክ፣ ዛሬ ትልቅ ነህ። እግዚአብሔር ደስ ነው የሚለው። ሰው ግን የትናንት ባዶነት ዛሬ በሀብት ተቀይሮ፣ የትናንት ሰውነት ዛሬ በስልጣን ተቀይሮ ሲያይ ምቀኛ ነው። ይመቀናል። አንተን ለማጥቃትና ለአንተን ለማስወገድ ነው የሚጠራው። እግዚአብሔር ደግሞ አንተን ከፍ ከፍ ለማድረግ ነው ጊዜ የሚጠራው ማለት ነው። ስለዚህ እርሱም የዚህን ዓለም ክብር ናቀ። ማን? ልጁ ማን ነው? ቅዱስ ፊቅጦርም ባደገ ጊዜ አባቱ ወደ ንጉሱ አቀረበው። ፊቅጦርን አባቱ መድና ምን አደረገ? እነሆ ወደ ንጉሱ አቀረበው ይላል። አሁን ሲያቀርበውም 20 ዓመቱ ነበርና ንጉሱም የእሱ ሶስተኛ ባለስልጣን፣ ሶስተኛ ደረጃ ማለት ነው። በመካከላቸው አንድ ሌላ አለ ማለት ነው እንጂ ዲዮቅልጥያኖስ አንድ ሰው አለ፣ ከዚያ ቀጥሎ የእሱ ልጅ ሆነ ማለት ነው። ይህን ነው ሶስተኛ ባለስልጣን አድርጎ ሾመው ይልና እርሱም የዚህን ዓለም ክብር ናቀ። ስጋ አይበላም፣ ወይን አይጠጣም፣ ዘወትርም ይጾማል፣ ጸሎትንም ባለማቋረጥ በቀንና በሌሊት ይጸልያል ይለናል። ትንቢተ ዳንኤል ምዕራፍ 1 እንመልከት። አናንያ፣ አዛርያ፣ ሚሳኤል፣ ዳንኤል ወደ ባቢሎን በምርኮ ወረዱ። ከኢየሩሳሌም ማለት ነው። በምርኮ ሆነው ይጾማሉ፣ ይጸልያሉ፣ ስጋ ይበሉ፣ ውሃ ያጠጣሉ፣ ቆሎ ይቆረጥማሉ። በዚህ ሆነው ስጋ የቆረጡትን፣ ወተት የሚጠጡትን፣ ጠጅ የሚጠጡትን እነዚህን በክብር በለጧቸው።
አዎ እነዚያ የሚኖሩት ከንጉሱ ጋር ነው። እነዚህ ደግሞ የሚኖሩት ከእግዚአብሔር ነው። እነዚያ የተጣበቁት ከንጉሱ ጋር ነው፣ ከናቡከደነፆር ጋር ነው የተጣበቁት። እነዚህ ደግሞ ከእግዚአብሔር ጋር ነው የተጣበቁት። ከሰው ጋር ከተጣበቀና ከእግዚአብሔር ጋር ከተጣበቀ የትኛው ይበልጣል? ይሄ ምንም ጥያቄ የለውም። ከእግዚአብሔር ያጣበቀ ይበልጣል ማለት ነው። ከሰው ከንጉስ ጋር ሆነው ከሚበሉ ከሚጠጡ ከእግዚአብሔር ጋር ሆነው ከሚራቡ የትኛው ይበልጣል? ከእግዚአብሔር ጋር ሆነው የሚራቡ። ሙሴን አስተውሉ። እነሆ በንጉሱ ቤት ስጋ ከመቁረጥና ወተት ከመጠጣት ከህዝቡ ጋር ከወገኑ ጋር ለመራብ ወሰነ እኮ ነው። ኤርምያስ በኢየሩሳሌም ካሉት ይልቅ ወደ ባቢሎን ከወረዱት ጋር ተሰዶ አብሮ እነሱን ለማጽናናትና ለመምከር አብሮ ወሰነ ነው የሚለው። ይህንን የሚናገር ሌሎችም እንደዚሁ እግዚአብሔርን የሚያመልክ ህዝብ እንዳይጎዳ ከእነሱ ጋር አብረን እንጎዳ እያሉ ሃይማኖታቸውን፣ አገልግሎታቸውን ለእግዚአብሔር ሰውነታቸውን ለመከራ ከወገናቸው ጋር ያደረጉ ብዙ አሉ ማለት ነው። ስለዚህ ምን አለ? ዘወትር ይጾማል፣ ጸሎትንም ባለማቋረጥ በቀንና በሌሊት ይጸልያል። በክብረ ባለቤት ክርስቶስ ስም የታሰሩትን ይጎበኛቸዋል፣ ለድሆችና ለምስኪኖችም ይመጸውታል። ትንሣኤ ልቡና ማለት ይሄ ነው። በክርስቶስ ትንሣኤ ያመነ ትንሣኤ ልቡና ያገኛል። ትንሣኤ ልቡና ያገኘ ደግሞ ምን ይላል? ባለስልጣን ቢሆንም ከእግዚአብሔር ጋር ይጣበቃል፣ ዘወትር ይጾማል። ቀጥል፣ ጸሎትን ይጸልያል። ከማን ጋር ይነጋገራል? ከእግዚአብሔር ጋር ይነጋገር። ከንጉሱ እንደ አስተዳደር ይነጋገራል። ስለ ሕይወቱ ከእግዚአብሔር ጋር ስራው እንዲቀናለት በሰው ዘንድ ፍቅር እንዲኖረው ከእግዚአብሔር ጋር ይነጋገራል ማለት ነው። ስለዚህ ምን ይላል? በክብር ባለቤት ክርስቶስ ስም የታሰሩትን በማቴዎስ ወንጌል ምዕራፍ 25 ቁጥር 15 ላይ አመ ያቀውም አባጋ በየማኑ አጣሊ በጸጋሙ በመጨረሻው ሰዓት በትንሣኤ ልቡና የኖሩ ሰዎች በትንሣኤ ዘጉባኤ ሲመጣ በጎቹን በቀኝ ፍየሎቹን በግራ ያቆማል። ጻድቃን ከፀሐይ 7 እጅ እያበሩ በሱ ቀኝ ይቆማሉ። ኃጥአን ከጨለማ 7 እጅ በልጠው በግራ በኩል ይቆማሉ። በዚህም ጊዜ ነው ታስሬ ጠይቃችሁኛል፣ ብራብ አብልታችሁኛል፣ ብጠማ አጠጣችሁኛል፣ ብታረዝ አልብሳችሁኛል እያለ የሚላቸው ይህንን ነው። ይህ ሰው ምን አደረገ? የታሰሩትን ይጎበኛል፣ ለድሆች ለምስኪኖች ያዝናል፣ ይመጸውታል፣ አይዟችሁ ይላል። አያችሁ፣ ምንድን ነው? ሶስተኛ ባለስልጣን ነው። የቅዱሳን ቆዝሞስና ድሚያኖስ እናት ቅድስት ቴዎዳዳን በገደሏት ጊዜ ንጉሱን ስለመፍራት ሊቀብራት ማንም አልደፈረም። አሁን ሰውን የሞተውን አንስቶ ለመቅበር ብዙ ችግር አለ። ማን ገደላት? እንዴቱና ተገኘች? የህግ ይከብዳልና አስከሬን እያየ አልፎ የሚሄድ ህዝብ ብዙ ነው። የህግ ክፍል ካልሆነ ወይም ፖሊስ ወይም እንደዚህ የህግ ክፍል ካልሆነ በስተቀር አንድ ሰው ሜዳ ላይ ወርቆ የሞተን ሰው ይቅርና የታመመን ሰው ሜዳ ላይ ለማንሳት ከባድ። ማን መታው? ማን ገደለው? እስከሚጠራ ድረስ የግዴታ አንተ በደግነትህ አንስተህ ብታቀብረውም ብታሳክመውም ማን መታ የሚለው ነገር ወደ አንተ ዙሪያ ምን ይላል? ይመጣል ማለት ይህና ምንድን ነው? የቅዱሳን ቆዝሞስና ድሚያኖስ እናት ቅድስት ቴዎዳዳን በገደሏት ጊዜ ንጉሱን ስለመፍራት ሊቀብሯት ማንም አልደፈረም። ይህ ቅዱስ ፊቅጦርም መጥቶ ስጋዋን ወሰደ፣ ከንጉስ ስለሚመጣው ቅጣት ሳይፈራ ቀበራት። ዮሴፍና ኒቆዲሞስ አሁን በዚህ በባለ ትንሣኤ ዮሴፍ ኒቆዲሞስ ገነዝው ወደ ኢየሱስ እነሆ ዮሴፍና ኒቆዲሞስ ገባይተ አይሁድን አይላፍ አይሁድን ሳይፈሩ ይልቁንም ወደ ጲላጦስ ሄደው የአይሁድ ዓላማ እንዲሞትላቸው እንዲቀበርላቸው ነው። ስለዚህ ዓላማቸው ተሳክቷል። ፍቀድልንና ስጋውን አውርደን እንቅበር ብለው ማንንም ሳይፈሩ የክርስቶስን ቅዱስ ስጋ አውርደው ገንዘው ቀብረዋል። በአዲስ መቃብር ማለት ነው። ይህ መታደል ነው። ዛሬ የምንቀብረው ከመስቀል ላይ የምናወርደው ቅዱስ ስጋ የለም። ይልቁንም በቤተ መቅደሱ በመንበሩ ላይ ያለ የምንበላው የምንጠጣው ቅዱስ ስጋ አለ። እሱን ተቀብለን እግዚአብሔር አምላክ አሁን በህሊና በልቡና ትንሣኤ ተነስተን ንስሐ ገብተን ስጋውና ደግሞ እንድንበላ እግዚአብሔር ይርዳን። በመጨረሻ በትንሣኤ ዘጉባኤ ደግሞ ኖሃቤ ቡሩካኑ ለአቡዬ የአባቴ ልጆች እነሆ ዘላለማዊ መንግስቱ ረሱ ከገቡ የማይወጡበት ካልሰሩ የማይገቡበት መንግስት። ካልሰራህ የማትገባበት ነው፣ ከገባ ደግሞ የማትወጣበት ነው። ስለዚህ ወደዚያ ግቡ እንዲለን መልካም ፈቃዱ ይሆንልን እና የሚገርመው ነገር ስጋዋን አጠበ ገነዘና ቀበረ። አየው
ጣዖት ስለማምለኩ አባቱን ዘወትር የሚገስጸውና ብዙ ጊዜም የሚመክረው ሆነ። አባቱም ወደ ንጉሱ ከሰሰው እንጂ አልሰማውም ይላል። ልብ አድርጉ። በአንድ ቤት ውስጥ እናትና ልጅ አንድ አይነት ሃይማኖት ነው ያላቸው። ማንን ያመልካሉ? እግዚአብሔርን። ማን ይፈራሉ? እግዚአብሔርን። ወደ ማን ይጸልያሉ? ወደ እግዚአብሔር። ወደ ማን ይለምናሉ? ወደ እግዚአብሔር። ከማን ጋር ተጣብቀዋል? ከእግዚአብሔር ጋር። የልጁ አባትና የሴትዮዋ ባል ደግሞ ወደ ማን ነው? ከንጉሱ ከዲዮቅልጥያኖስ ጋር። አራጁ፣ አወራራጁ፣ ገዳዩ፣ አቃጣዩ፣ አፈናቃዩ ከሱ ጋር ሆኗል ማለት ነው። ጣዖት ያመልካል እና ልጁ ተው። ጣዖት ማለት አሻንጉሊት ነው። ዛሉ ይሄሉ ያለ የነበረ የሚኖር እግዚአብሔርን አምልክ ብሎ ሲመክረው እንደውም አልሰማው አለ። አልሰማ ማለቱ እንዳለ ሆኖ በንጉሱ በዲዮቅልጥያኖስ ከሰሰው። ሲያቀብጠኝ ልጅ ነው ብዬ ላንተ አምጥቼ አስታውቄ ሶስተኛ ባለስልጣን አደረግከው። ዛሬ የማመልከውን አምላክ ይነቅፋል፣ ይልቁንም ደግሞ በቀንም በሌሊትም እኔን ይገስጸኛል። መውጫ መግቢያ አሳጣኝ። ከሚስቴ ጋር ሆኖ ልጄ እነሆ የማመልከውን አምላክ እየነቀፈ አንተንም እየነቀፈ መኖር አልቻልኩም ብሎ እነሆ ነገረው ይላል። ተከሶም ወደ ንጉሱ አቀረቡት። አዎ በዚህ ምክንያት አባቱ ሲከሰው ትናንትና አባት ልጁን ንጉሱ እንዲያውቅለት አቀረበና አሾመው። ዛሬ ደግሞ እንደ ዓላማው እንደ ጉዞ እንደ ሃይማኖቱ እንደ አምልኮቱ እንደ እሱ ስህተት በስህተት አለድለት ሲል ትናንት ለስልጣን ያቀረበው ልጁን ዛሬ ደግሞ ለክስ አቀረበው። አለምንድነት እንግዲህ ወላጅ አባት ልጄ አጠፋ ብሎ ይከሳል። ወላጅ እናት ልጄ አላስቀምጠኝ አለ፣ ሰረቀኝ፣ ቀጠፈኝ፣ ሰደበኝ ብላ ትከሳለች። ልጆቹን የማይከስ ልጆቹን አሳልፎ የማይሰጥ ስለ ልጆቹ የሞተ ማን ብቻ ነው? መድኃኔዓለም ብቻ ነው። ክብርና ምስጋና ለስሙ ይሁን። መስቀል ላይ ተንጠልጥሎ በ5 ሚስማር ተቸንክሮ በአንድ ጦር ተወግቶ ንጉሥ ነህና አክሊል ይገባል ተብሎ የሾህ ጉንጉን የብረት ጉንጉን በጭንቅላቱ ላይ አስቀምጦ ይልቁንም ደግሞ ጀርባው ተገርፎ ይልቁንም ደግሞ ስጋው ተቆራርጦ ደሙ ፈሶ ይልቁንም ደግሞ ሆምጣጤ ጠጥቶ ፊቱን በዱላ ተመቶ ጭንቅላቱን በበትር ተደብድቦ እኛን ያዳነ ማን ብቻ ነው? መድኃኔዓለም ብቻ ነው። በዚህ ሁሉ መከራ አልፎ ቢቀበር እንኳን በላዩ ላይ ድንጋይ ያስቀምጠው ቢቀበር እንኳን እንዳይነሳ ዙሪያውን 400 ጠባቂዎችን አድርገው ቢቀበር እንኳን እነሆ ትንሣኤውን ለመሸፈን ብር መዝነው ወታደር ሰብስበው በሐሰት ሐዋርያት አውጥተው ወሰዱት ብለው ትንሣኤውን ሊሸፍኑ ቢሉ ትንሣኤውን የማይሸፍን አምላክ በራሱ ጥበብና በራሱ ባህሪ ተነስቶ በአብይ ኃይሎ ስልጣን በራሱ ኃይልና ስልጣን ተነስቶ ጠላቱን ድል አደረገ። ጣዖታትን ለሚያመልክ ሰነፍ ዝንጉልብ የለሽ ለሆነ ንጉሥ አላገለግልም የሚል ታላቅ ልጅን አስቀድሞ ወልዶ ስለነበረ ንጉሱ ልጁን ተከሶ ወደ ንጉሱ ቀረበ። ወይም ተከሶ ወደ ንጉሱ በቀረበበት ጊዜ አማልክት ያልሆኑ ርኩሳን ጣዖታትን ለሚያመልክ ሰነፍ ዝንጉልብ የለሽ ለሆነ ንጉሥ አላገለግልም ማለት። የሚገርመው ነገር አባቱ ወደ ንጉሱ አቀረበው። ንጉሱን ይፈራል ብሎ ማለት ነው። አባቱን የምታመልከው አምላክ ትክክል አይደለም፣ እግዚአብሔር አምላክ አንተ ጣዖት ነው እያመለክ ያለ ተመለሰ። እምቢ አለው። ወደ ንጉሱ ከሶ ሲያቀርበው ይፈራል፣ የተዋለ መስሎት ነበር። ግን ያለውን እንመልከት። ተከሶም ወደ ንጉስ ባቀረቡት ጊዜ አማልክት ያልሆኑ ርኩሳን ጣዖታትን ለሚያመልክ ሰነፍ ዝንጉ ልብ የለሽ ለሆነ ንጉሥ አላገለግልም። አማኝ ማለት እንዲህ ነው። ዝንጉ ልብ የለሽ ለሆነ ንጉሥ ጣዖት ለሚያመልክ እግዚአብሔር የለሽ ከጣዖት ጋር የተጣበቀ እግዚአብሔርን የረሳ ፈጣሪውን የረሳ ለእሱ አላገለግልም። ከዛሬ ጀምሮ ለያው ንጉሥ ክርስቶስ እገዛለሁ፣ ለመድኃኔዓለም እገዛለሁ። ከዛሬ ጀምሮ እስካሁንም እየተገዛው ነው። ከዚህ በኋላ እስካሁን አንድ ለአንተ አንድ ለአምላኬ ነበረ። በዚህ ባለኝ ጥበብና በልጅነቴ አንተን አገለግላለሁ፣ በሃይማኖት እግዚአብሔርን አገለግላለሁ። አንተ ጋር እንዳንተ ሆናለሁ፣ ከክርስቶስ ጋር እንደ ክርስቶስ ሆናለሁ። በዚህ ነበር። ከዛሬ ጀምሮ ግን አንተ ጣዖት አምላኪ ልብ የሌለህ ሰው መስለህ አውሬ ወንክ አንተን አላገለግልም። ከዛሬ ጀምሮ ለያው ንጉሥ ክርስቶስ እገዛለሁ፣ የሰጠኸኝንም ገንዘብህን ውሰድ ብሎ ከፊቱ ትጥቁን ፈቶ ጣለለት። ገንዘቡንም ቆጥሮ መለሰለት። ትጥቁን ፈታና ይኸው አለ። ፈታና ይኸውልህ ገንዘብህም የሰጠኸኝ ያውልህ፣ ስልጣንም ያውልህ። እንዳንተ የሚሄድና እንዳንተ ጣዖት የሚያመልክ
ሹም አለና እምቢ አለ። አባቱ ህርማኖስም ወደ እስክንድሪያ እንዲልከውና በሄርሜኔዎስ መኮንን ዘንድ በዚያ ፊቅጦር እንዲቀጣ ንጉሱን መከረ ይላል። አየው ትናንትና ልጁ እንዲሾምለት እንዲያድግለት ወደ ንጉሥ አቅርቦ ያሾመ አባት ጣዖት አላመልክም እግዚአብሔርን አልክድም ስለአለው እንዲቀጣ ወደ ሌላ ቦታ ሂዶ እንዲገረፍ እንዲሰቃይ ያሳልፎ ሰጠው። ይህን የምናይበት ዘመን ነው። በዚያን ጊዜም ከአደባባይ ያወጡት። እናቱም በብዙ ልቅሶ ልትሸኘው መጣችላል። አዎ ማርታ ትባላለች እናቱ። ልጇ አዎ ደስ እያላት በሃይማኖት ጸንቶ እግዚአብሔርን አምልኮ ከእግዚአብሔር ጋር ተጣብቆ የንጉሱን ስልጣን የአባቱን ፍቅር በቃ ጣዖት አምላኪ ከንቱ የሆነ አባትንና ንጉስን ንቆ አዎ ለመስዋዕትነት ራሱን በማቅረቡ ደስ እያላት ልትሸኘው ወጣች። እርሱም አዎ ሲመግባቸው ስለነበሩ የታሰሩ ምዕመናን ስለ ድሆችና ምስኪኖች፣ ስለ ሙት ልጆችና ስለ ባልቴቶችም የሚሹትን በመስጠት እንድትጎበኛቸው አዘዛት። ከዚያም አፉን ለጉመው ወሰዱት ይላል። አያችሁ ትናንትና በጎ ያደርግ ነበረ። አዎ የታሰሩትን ምዕመናን ድሃ የሆኑትን ምስኪኖችን፣ የሙት ልጆችን፣ ባልቴቶችን እነዚህን አዎ ይረዳ ነበረ። ከዚህ ለንጉሱ ይታዘዛል፣ ከዚህ አምላኩን ያመልካል። ከዚህ ደግሞ እነዚህም በጎ ስራ የታሰሩት ምዕመናን መጠየቅ፣ ድሆችን መጠየቅ፣ ምስኪኖችን መርዳት፣ የሙት ልጆችን ማሳደግ፣ ባልቴቶችን መጦር፣ አረጋውያንን መጦር፣ የወደቁትን ማንሳት፣ የተራቡትን ማብላት፣ ተስፋ የቆረጡትን አይዟችሁ ማለት በዚህ ውስጥ ነበር የነበረውና ታስሮ ተግዞ ሲሄድ የሚሹትን በመስጠት እንድትጎበኛቸው እናቱን አደራ እምዬ አደራ እኔ በሞት እንኳን አንቺ እስከምትሞች ድረስ ይህን በጎ ስራ ቀጥይልኝ አላት። ይህን ያናግራት ተናደዱና አፉን ለጎሙት፣ እንዳይናገር በፕላስተር አፉን አሸጉት። ምን ይደንቃል! መድኃኔዓለምን ተነበይ ለከ መኑ ጸፋከ በጥፊ እየመቱ እየገረፉ ተናገር ማን የመታያሉ አምላካቸው ፍጡር በፈጣሪው ሲጨክን አይተናል። ፍጡር በፍጡርማ ያው ምንም ማድረግ አይቻልም። ፍጡር በፈጣሪው ጨክኖ በጥፊ እየመቱ በዱላ እየመቱ በጅራፍ እየገረፉ እስኪ ተናገር ነብይ አይደለህ እንዴ? እስኪ ተነበይ ንጉሥ አይደለም እንዴ? እስኪ ፍረድ ባለጉልበት አይደለህም እንዴ? እስኪ ራስህን አድን እያሉ አዎ ይገርፉት ነበረ። አዎ እሱንም የእግዚአብሔርን ሰው ለጉመው አዎ እነሆ አፉን ወሰዱት። በእስክንድርያ አገር ወደ መኮንኑ ሄሬሜዎስ ዘንድ በደረሰ ጊዜ ታላቅ ስቃይን አሰቃዩት። የእግዚአብሔር መልአክ ወደ ሰማያት አውጥቶ ስለ ክብራቸው ለመናገር የሚያስጨንቁ የብርሃን ማደሪያዎችን አሳይቶ ወደ መኖሪያው መለሰው ይላል። አየው ምድራዊ ንጉሥ ሲያሰቃየውና ሲገርፈውና ስጋው ሲቆራረጥ ደሙ ሲፈስ አጥንቱ ሲጨረት ሲሰነጠቅ እግዚአብሔር አየ ከላይ ሆኖ አዎ ከላይ ሆኖ አየ። ውሃጡ ዘይቀብሮ እነሆ የሚቀብራቸው አጡ። ደማቸውን አፈሰሱ፣ ስጋቸውን ቆረሱ፣ አጥንታቸውን እስከሚሰነጣጠቅ ድረስ ተገረፉ፣ ተመቱ። የሚቀብራቸው አጡ አለ ቅዱስ ዳዊት። የሚገርመው ነገር የእግዚአብሔር መልአክ ወደ ሰማያት አውጥቶ ስለ ክብራቸው ለመናገር የሚያስጨንቁ የብርሃን ማደሪያዎችን አሳይቶ ወደ መኖሪያው መለስ ይላል። እነ ገላውዲዮስ ቅዱስ ሚካኤል ገላውዲዮስን ወስዶ ምን አይነት ቤቶች እንዳሉ እንደዚህ መጋደል ዝም ብሎ አይቀርም። ዋጋ አለው። ዋጋችሁ በሰማይ ነው። ወለነሳ ሀገርነ በሰማይ ሀገራችሁ በሰማይ ነው፣ ዋጋችሁ በሰማይ ነው። መኮንኑም በእሳት በአፈሉት በዝፍት በዲን ደግሞ አሰቃየው። የሚገርመው ነገር ቅድም በተለያየ ነገር አስጨነቀው። ምን እያደረገ ነው? በደረሰ ጊዜ ታላቅ ስቃይን በግርፋት በጦር በመውጋት በዱላ በመደብደብ በድንጋይ በመውጋት በዚህ አስጨነቁት ይልና እንደገና ደግሞ በእሳት አቃጠሉት፣ የፈላ ውሃ ላይም አደረጉት፣ በዝፍት በዲንም ደግሞ አሰቃየው። ከዚያም በብረት አልጋ ላይ አስተኝተው ከበታቹ እሳትን አነደዱ። እንደ መርቆሪዎስን የምናስበው በዚህ ነው። አልጋ ላይ አስተኝተው ከታቹ ላይ እሳት ሲያነዱ የቅዱስ መርቆሪዎስ ደግሞ እሳቱን አጠፋለት ይላል። እሱም ሳይበላ እግዚአብሔር እኮ በቅዱሳኑ ላይ መንከር እግዚአብሔር በላይ ለቅዱሳኑ እግዚአብሔር በቅዱሳኑ ላይ ግሩም ነው የተባለው ለዚህ ነው ማለት ነው። ደግሞ
በውሽባ ማንደጃ ውስጥ ጨመሩት። በአይነቱ በሆነ ስቃይም አሰቃዩት። የክብር ባለቤት ጌታችንም ያጸናውና ከስቃዩ ያስታግሰው ዘንድ መልአኩን ልኮ ከቁስሉ ይፈውሰው ነበረ ይላል። አዎ ሰዎች እንዲህ አድርገው መከራ ሲያበዙበት መድኃኔዓለም ደግሞ መልአኩን ልኮ አይዞህ በርታ። አዎ እንዴ ቅዱስ ጊዮርጊስን 4 ጊዜ ሞቱ 3 ጊዜ ሲነሳ፣ አዎ አይዞህ በርታ፣ አዎ ዘዚያዬ ፍቁር፣ አዎ ወዳጄ የኔ ወዳጅ አይዞህ በርታ። አዎ እነዚያ ገራፊዎች ይገርፋሉ፣ ለቅዱሳኑ ደግሞ ጽናትን ይሰጣል እግዚአብሔር። አዎ በዚህ በማርቆስ 16 ላይ ላመኑ እነዚህ ይከተሏቸዋል። አጋንንትን ያወጣሉ፣ ለምጻምን ያነጻሉ፣ ዕውራንን ያበራሉ። ይልቁንም በእሳቱ ላይ ቢጥሏቸው እሳቱ አቅም የለውም፣ በሰይፍ ቢመቷቸው ሰይፉ አቅም የለውም፣ በዱላ ቢደበድቧቸው የነሱ እምነትና ጽናት ከዚህ በላይ ነው አይደለ የሚለው ይህን ይላል። ከዚህም በኋላ ወደ አንዴናው ከተማ ላከው። በዚያም ታላቅ ስቃይን አሰቃዩት፣ ምላሱን ቆረጡ። ግን እንዳይናገር ምላሱን ቆረጡ። ቶማስን አይተነዋል አይደል? ጆሮውን፣ አፍንጫውን፣ ከንፈሩን፣ ጣቶቹን፣ የእግሩን ጣት እየቆራረጡ 22 ዓመት ለጣዖት ያጨሱት ነበር፣ ያጥኑት ነበር። አዎ ዝም ብሎ አይደለም። የቅዱሳንን ታሪክ ቶማስ ስንል፣ ጳውሎስ ስንል፣ ፊቅጦር ስንል ዝም ብለን አይደለም። ሰማዕትነት እንደዚህ ነው። ሐዋርያነት እንደዚህ ነው። ሃይማኖት ማለት እንደዚህ ነው። ቤተ ክርስቲያን እስካለች መከራ አለ። አዎ ሃይማኖት እስካለ መከራ አለ፣ ሰማዕትነት አለ። በየጊዜው ከለሩን ይቀይራል እንጂ አዎ ከለሩን ይቀይራል፣ ስቃዩን ይቀይራል፣ አዎ መከራውን ይቀይራል እንጂ ሃይማኖት እስካለ ድረስ ዓለም እስካለች ድረስ ይሄ መከራ አለ ማለት ነው። ከዚህ በኋላ ወደ እንዴናው ከተማ ላከው። በዚያም ታላቅ ስቃይን አሰቃዩት፣ ምላሱን ቆረጡ። በእሳት ያጋሏቸውን ችንካሮች በጎኖቹ ውስጥ ጨመሩ። እግዚአብሔር ግን አጽንቶ አስታግሶ ያለ ጉዳት በደህና ያነሳዋል። እንደ ቅዱስ ጊዮርጊስ አጽሞ ወገሩ ውስጥ አዘቅት እንዲቆራርጣሉ፣ በመጥረቢያ ይከተክታሉ፣ በጦር ይወጋሉ፣ በጅራፍ ይገርፋሉ፣ በምጣድ ይቆላሉ፣ በሙቀጫ ይወቅጣሉ፣ በተራራ ይዘራሉ። ግን ጊዮርጊስ ይነሳና መጣሁላችሁ ይላል። በሰይፍ ይቆራርጣሉ፣ እንደገና መርዝ ያጠጡታል፣ መጣሁላችሁ ይላቸዋል። እንደዚህ ነው። አየው እዚህ ጋር ይህን ሁሉ መከራ ሲያደርጉበት ደግሞ እግዚአብሔር እንደገና ያነሳዋል። አዎ እንደገና ኃይልን ሰጥቶ ማለት ነው። ያነሳው ምድር ለነዳይ ድሃውን ከመሬት የሚያነሳ አምላክ የወደቀውን የሞተውን ስለ እግዚአብሔር መንግሥት ስለ ክርስቶስ መከራ የተቀበለውን ብድግ እያደረገ እንደገና ኃይል ይሰጠዋል አለ። አየው በእሳት ያጋሏቸውን ቅዱስ ቂርቆስን አስቡት። ቅዱስ ቂርቆስ በፈላ ውሃ ውስጥ ገባ አይደለ? በጸሎቱ ለቅዱስ ቂርቆስ ወጽአ ማይ ውስተ ጽርት ወኮነ ጥምቀተ ለአግብርተ እግዚአብሔር። በቅዱስ ቂርቆስ ጸሎት እነሆ ከፈላ ውሃ ላይ ምን መጣ? ጸበል ወጣ። እሳቱ አላቃጠላቸው። ከዚህ በኋላ ቢናደድ ጆሮውን፣ አፍንጫውን፣ ደረቱን፣ እጆቹን በሚስማር ወጋው። ይህንን አሁን ያደረጉበት ይህን ነው ያደረጉበት። ምን አደረገ? በእሳት ያጋሏቸውን ችንካሮች በጎኖቹ ውስጥ ጨመሩ። እግዚአብሔር ግን አጽንቶ አስታግሶ ያለ ጉዳት በደህና ያነሳዋል። ከዚህ በኋላ በዚያ በረሃብ እንዲሞት ከዱር ባለ ግንብ ውስጥ አሰሩት። አሁን እንደገና ደግሞ ጫካ ውስጥ ያለ ግንብ ፈልጎ ደግሞ ሰው የሌለበት ቅዱስ ጊዮርጊስን በመበለት ቤት ነው ያሰሩት። ሴት አለች፣ የታመመ ልጅ አላት። ይህኛውን ደግሞ ምን አደረጉ? በጫካ ውስጥ ያለ ግንብ ወሰዱና በግንብ ውስጥ ከሰው ጋር የሰው ጩኸት እንዳይሰማ የእባቡን፣ የጉርጡን፣ የአይጡን፣ የበረሃ የጫካ አውሬ ድምፅ ብቻ እንዲሰማ ከሆነም ደግሞ እንዲበላ ወሰደና ግንብ ውስጥ ወሰደና አሰረው። ከዚህ በኋላ በዚያ በረሃብ እንዲሞት ከዱር ባለ ግንብ ውስጥ አሰሩት። እርሱ ግን መጥረብ የሚያውቅ ስለሆነ ላይዳዎችን በመጥረብና በመሸጥ በየጥቂቱ እየተመገበ የቀረው ለድሆች እየሰጠ ኖረ ይላል። እንደገና ወሰዱና ጫካ ውስጥ ሲያስቀምጡት ድንጋይ እየጠረበ እንጨት እየጠረበ ገበያ እየወሰደ እየሸጠ ለድሆች እየመጸወተ ለራሱ ኖረ ይላል። አቤት እግዚአብሔር እኮ የሚሰራው እኮ ስራ እኮ ቀላል አይደለም። ዛሬ እኮ በየወህኒ ቤቱ የምናየው ይህንን ነው። ሰዎች ይታሰራሉ። ከተፈረደባቸው በኋላ የእጅ ጥበብ ተምረው ይወጣሉ አይደል? የእጅ ጥበብ ተምረው አስተካክለው ይወጣሉ ማለት ነው። አንድ መኮንንም መጥቶ በዚያ ግንብ አቅራቢያ አደረ። ስለ ቅዱስ ፊቅጦርም እርሱ የንጉሥ ሰራዊት አለቃ የሆነ የህርማኖስ ልጅ እንደሆነ ነገሩት። መኮንኑም ወደ እርሱ ቀርቦ ብዙ ሸነገረው። ባልሰማውም ጊዜ ያሰቃዩ ዘንድ አዘዘ። ጅማቶቹን መዘዙ፣ አፉን መቱት፣ ቁልቁል ሰቅለው በእጆቹ ላይ ከባድ ደንጊያ አንጠለጠሉ ይላል። ይህ በነገራችን ላይ እነ ቅዱስ ጴጥሮስ ተሰቅለዋል፣ እነ ፊልጶስ እንደገና ደግሞ በቤተ ክርስቲያናችን እነ ገብረ መንፈስ ቅዱስ እኮ በገመድ ተንጠልጥለው የኢትዮጵያን ሕዝብ አማልደዋል እኮ። የሚገርም ነገር ነው። መኮንኑም ወደ እርሱ ቀርቦ ብዙ ሸነገለው። ጣዖት እንዲያመልክ ለንጉሥ እንዲታዘዝ ዓላማውን እንዲቀይር ማለት ነው። ክርስቶስ እንዲክድ ማለት ነው። ባጭር ሲገለጽ እንደ አልሰማውም ማለት
ባልሰማው ጊዜ ያሰቃዩ ዘንድ አዘዘ። ጅማቶቹን መዘዙ ከሰውነቱ ላይ፣ አፉን መቱት፣ ቁልቁል ሰቅለው በእጆቹ ላይ ከባድ ደንጊያ አንጠለጠሉ። ከዚያም ከሚነድ እሳት ውስጥ ጨመሩት። ሙጫ አደሮ ማርና የዘይትን አፍልተው በላዩ ደፉበት። ማበራያም ማለት ውድማ ማለት ነው። ውድማ ላይ አድርገው ብዙ ወሬዎችን አዞሩበት በላዩ ላይ፣ ፈረሶችን፣ በቅሎችን በማበራያም አበራዩት። ሜዳ ላይ ወይም ውድማ ላይ አድርገው በሬዎቹን፣ ወይፈኖቹን፣ ላሞቹን በላዩ ላይ እንዲጓዙ አደረጉ። አቤት ግን ክርስትና ይሄ ነው። አበራዩት። አፉንም በአሞትና በእሬት አመረሩት። ዓይኖቹንም አወለቁት። ደግሞ ዘቅዝቀው ሰቀሉት ይላል። ሶምሶን የተባለ ታላቅ ከመሳፍንት አንዱ መጨረሻ ላይ በፈጸመው ስህተት ሰዎች ይዘው ዓይኑን አውጥተው አንበርክከው ባቄላ ሲያስፈጩት አይተናል። የእያንዳንዱን የእግዚአብሔርን አማኞች ታሪክ ስንመለከት እንዲህ አይነት ታሪክ ነው የምናየው ማለት ነው። የክብር ባለቤት ጌታችን ኢየሱስ ክርስቶስም ተገልጾለት አጸናው፣ አረጋጋው፣ ስሮቹንና ሕዋሳቶቹን በቦታቸው መለሰለትና አዳነው። አንዲት 15 ዓመት የሆናት ብላቴና ነበረች። ቅዱስ ፊቅጦርን ሲያሰቃዩት በቤቷ መስኮት ታየው ነበር። መላእክትንም በእጆቻቸው አክሊሎችን ይዘው እርሱን በቅዱስ ፊቅጦር ራስ ላይ ሲያኖሯቸው አይታ እንዴት እንዳየች ለአሕዛብ ነገረቻቸው። እጅግም አደነቁ። ከእርሷም ብዙዎች በክብር ባለቤት በጌታችን ኢየሱስ ክርስቶስ አምነው በሰማዕትነት አረፉ። ያችን ብላቴና በጌታችን አመነች። መኮንኑም ራሷን በሰይፍ እንዲቆርጡ አዘዘ። የሕይወት አክሊልንም ተቀበለች። ሁለተኛም ያመኑትን ሁሉ ራሳቸውን እንዲቆርጧቸው አዘዘ። የሕይወትንም አክሊል ተቀበሉ። ከዚህ በኋላ የከበረች የቅዱስ ፊቅጦር ራስ ይቆርጡ ዘንድ አዘዘ። እንደ ቅዱስ ዮሐንስ መጥምቅን በሄሮድያዳ ምክንያት ሄሮድስ እንዲቆረጥ እንዳዘዘ ቢያቃጥለው፣ ወደ ፈላ ውሃ ቢጥለው፣ ምላሱም ቢቆርጠው፣ ዘቅዝቆ ቢያስረው፣ ቆዳውን ቢገፋው፣ ቢሰቅለው፣ በዚህ ሁሉ እግዚአብሔር ኃይልን እየሰጠ እነሆ ዓላማው አልሳካለት ቢል መጨረሻ ላይ ግን አንገቱን እንዲቆረጥ አደረገ። አንገቱ እንዲቆረጥ አዘዘ። ተጋድሎኑም ፈጽሞ የሕይወትን አክሊል የድል አክሊልን ያገኝ ዘንድ ቀኑ በደረሰ ጊዜ አንገቱን ቆረጡት። የሕይወትን አክሊልም ከእግዚአብሔር ዘንድ ተቀበለ። ቅዱስ ጊዮርጊስ ለ7 ዓመት ተጋድሎ 7 አክሊላት እንዳገኘ፣ ቅዱስ ጳውሎስም ሩጫዬን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ፣ ተጋድሎዬን ፈጽሜያለሁ፣ ይህንንም እውነተኛ ፈራጅ ከሆነው ከእግዚአብሔር አክሊል አገኛለሁ ብሎ እንደተናገረ እነሆ ይህ ሰውዬም አክሊልን አገኘ። ምዕመናን ሰዎችም ስጋውን ወስደው በከበሩ ልብሶች በድርብ በፍታ ገነዙት። እናቱ ማርታም ከአንጾኪያ እስክትመጣ በንጹሕ ቦታ አኖሩት። በመጣችም ጊዜ ከዚያ ወሰደችው። ውብ ቤተክርስቲያንም ሰርታ ስጋውን በውስጧ አኖረች። ከእርሱም ታላላቅ ድንቆች ታምራቶች ተገለጡ። እግዚአብሔርም እነሆ ሚያዝያ 27 ቀን በዕለተ ቀኑ በዕለተ መድኃኔዓለም ይህንን የተሰቀለ፣ ይህንን የተገረፈ፣ ይህንን የተሰቃየ፣ ይህንን እግዚአብሔርን ያመነ፣ ይህንን ዓለምን የናቀ፣ ይህንን እነሆ ዓይኑ የወጣ፣ ይህንን ምላሱ የተቆረጠ፣ ይህንን ጣቶቹ የተቆረጡ መላ አካሉን ለእግዚአብሔር አሳልፎ የሰጠ ፊቅጦርን እነሆ በክብር ተቀበለው ይለናል። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ቸሩ መድኃኔዓለም ሁላችንንም በቸርነቱ እንዲምረን እንዲጎበኘን መልካም ፈቃዱ ይሁንልን። እግዚአብሔር አምላክ ሀገራችን ኢትዮጵያን ሰላም ያድርግልን። በገብረ መስቀል ሚዲያ የዮሐንስ ራእይ ትርጓሜ ምዕራፍ 21 ላይ ደርሰናል። 21 እና 22 ነው የቀረን። ተከታተሉ። እግዚአብሔር አምላክ ሀገራችን ሰላም ያድርግልን። በሰላም ዋሉ።